ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢነርጂ ዘርፉ ተደማሪ አቅም የሚሆኑ ፋብሪካዎችን በሐዋሳ ኢንዱስትሪ ፓርክ መርቀው ስራ አስጀምረዋል። ከተመረቁት ፋብሪካዎች መካከል የቶዮ ሶላር ኢነርጂ ሁለተኛው ምዕራፍ ይገኝበታል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ እንዳሉት ባለፉት ዓመታት የኢትዮጵያን ብልጽግና ማሳያ የሆኑ ግዙፍ ሀገራዊ ፕሮጀክቶች ተከናውነዋል። ባለፉት 9 ወራትም የወጪ ንግድን ለመተካት ስራዎች በትኩረት ተሰርተዋል። በዚህ ዓመት በዚህ 9 ወር ብቻ 7 ቢሊዮን ኤክስፖርት አስመዝግበናል። ይህም የኢትዮጵያ የመነሳት ኢትዮጵያ ራይዝ ያደረገች ሻይን ያደረገች መሆኑን የሚያመላክት ሪከርድ የተመዘገበበት 9 ወር ነው። ወደኛ ሴክተር ስንመጣ ደግሞ ባለፉት 9 ወራት ብቻ 3.5 ቢሊዮን ኢንቨስትመንት $5 ቢሊዮን ኢንቨስትመንት ኢትዮጵያ አትራክት አድርጋለች። በኢንዱስትሪ ፓርኮች ኮርፖሬሽን ባለፉት 10 ዓመታት የገቢ ምርቶችን በሀገር ውስጥ የመተካት ስራዎች በትኩረት መሰራታቸውን በመጥቀስም ለበርካታ ዜጎች የስራ ዕድል መፍጠር መቻሉን አንስተዋል። እስካሁን ባለው በዚህ 10 ዓመት ውስጥ $1.6 ቢሊዮን ኤክስፖርት ከነዚህ ፓርኮች ተካሂደዋል። 1.6 ቢሊዮን ኢንቨስት አድርገን 1.5 ቢሊዮን ኤክስፖርት ከነዚህ ፓርኮች ተደርጓል። ወደ 800 ሚሊዮን በላይ ኢምፖርት ሰብስቲዩሽን ተደርጓል። በባክዋርድ እና ፎርዋርድ ሊንኬጅ ከ$500 ሚሊዮን በላይ አድርገናል። ባለፉት 2 ዓመታት የሀገርን ኢኮኖሚ ወደ ላቀ ደረጃ ማሸጋገር የሚያስችሉ ኢንዱስትሪዎችን የመሳብ ስራዎች መከናወናቸውን የሚያነሱ ሲሆን ዛሬ የተመረቀው የሶላር ሴል ፋብሪካም ለኢትዮጵያ የኃይል አማራጭ ተጨማሪ አቅም መፍጠር ያስችላል። ለስኪልድ ሌበር ስራ ዕድል የሚፈጥሩ እና ኢኮኖሚያችንንም በኤክስፖርትም በኢምፖርት ሰብስቲዩሽንም ወደ ላቀ ደረጃ ሊያሸጋግሩ የሚችሉ ኢንዱስትሪዎችን አትራክት ለማድረግ ባለፉት 2 ዓመታት ስራ ስንሰራ ቆይተናል። ዛሬ የምናስመርቀው በሐዋሳ የምናስመርቃቸው እነዚህ ኢንዱስትሪዎች የዚህ ጥረት የዚህ የመንግስት አቅጣጫ ትልቅ ማሳያ ነው። ዛሬ የምናስመርቀው